አብይ ጾም መባሉ አብይ እግዚአብሔር ወብዙ ሀኮቴቱ አብይ እግዚአብሔር ወአብይ ኃይሉ የተባለ እግዚአብሔር አምላካችን የጾመው በመሆኑ አብይ ጾም ይባላል። በስፋት በርዝመት ታላቁ የመጀመሪያው ጾም ስለሆነ መዝሙር 44 1 47 1 146 ቁጥር 5 ላይ የምናገኘው ነው። እንግዲህ 46ቱ መጻሕፍት ናቸው እንጂ ምኩራቡ አይደለም። 46ቱ መጻሕፍት የተናገሩለት የኔ ሥጋ አለ ቃል ሥጋ ኮነ የተባለው አምላክ 46ቱ መጻሕፍት ብሉያት የተጻፉት ትንቢትና ምሳሌ የተናገሩትን የኔን ሥጋ ብትሰቅሉ ብትገሉ እኔ በሦስተኛው ቀን እነሳለሁ ነበር። ምስጢሩን ግን አላወቁም እነሱ። ሉቃስ 2:47 ላይ ሰምታችኋል አይደል? እናቱ ድንግል ማርያም ከዮሴፍ ጋር ምን ነው እየፈለግን ስንጨነቅ እስካሁን ስትለው በአባቴ ቤት መኖር እንደሚገባኝ አታውቁምን? ለምን በሌላ ፈልጋችሁ ነው ያለ። እዚያ አባቴ ቤት ብሎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችን በሰማይ በመላእክት የመሰገነ በምድር ለተቀደመ የተመሰገነ ይሁን። ዛሬ የምንነጋገረው የአብይ ጾም ሶስተኛ ምኩራብ በሚል ነው። ምኩራብ የአይሁድ ቤት ጸሎት ነው። እንግዲህ በዚህ ከመነጋገራችን በፊት ስለ አብይ ጾም መነሻ ስም ስያሜ እንነጋገራለን። አብይ ጾም መባሉ አብይ እግዚአብሔር ወብዙ ሀኮቴቱ አብይ እግዚአብሔር ወአብይ ኃይሉ የተባለ እግዚአብሔር አምላካችን የጾመው በመሆኑ አብይ ጾም ይባላል። በስፋት በርዝመት ታላቁ የመጀመሪያው ጾም ስለሆነ መዝሙር 44 1 47 1 146 ቁጥር 5 ላይ የምናገኘው ነው። ሌላውም ደግሞ ጾም 40 ይባላል። ጌታችን 40 ጾም ጾሙ ያለን ስለሆነ በጾም 40 መዓልት 40 ሌሊት ማቴዎስ 4:4 ላይ የምናገኘው ቃል ነው። 40 ጾም እርግጥ 55 ያልነውን 7 ቅዳሜና 8 እሁድ ብናነሳ 40 ቀን ስለሚቀር የጌታችንን ጾም ይተካል ማለት ነው። ሌላው ድራረ ጾም የሚባለው ነው። በፍትሐ ነገሥት አንቀጽ 15 ጾምን ሲያውጅ ጾመ ድራረ ልደት፣ ጾመ ድራረ ጥምቀት ገሃዶችን አንድ ላይ አክብረው ስለሚል የጾም መግቢያ ድራር ተብሏል። ባለጸጋ ወዳጆችን ሰብስቦ እራት እንደሚጋብዝ እግዚአብሔርም ለክርስቲያኖቹ ምግበ ነፍስ የሆነ ጾምን ከ40 ቀን ከ80 ቀን ጀምሮ የጠራቸው በመሆኑ ራት አዘጋጅተዋል ማለት ቅዱስ ያሬድ ኩነውን የሚለውን የጾመ ድጓ ዜማ መጀመሪያ አስቀድሞ ስለዚህ ድራረ ጾም ስለሚል በዚህ ተሰይሟል እና ያሉት እንግዳ ራቱ ፍሪዳ ይባላል። ሌላው ሁዳዴ ጾም የምንለው ነው። ሁዳዴ ጾም ደግሞ የንጉሥ ወይም የባለጸጋ ሰፊ አዝመራ አረም ወይም ደግሞ አጨዳ ያለበት ማለት ነው። ያ ህዝቡ በስፋት ስለሚያጭድ ወይም ስለሚያርም ሁዳዴ ይባላል። ይህን ለማግኘት ሐሙስ 7 1 ላይ እንደዚሁ የንጉሥ አዝመራ የተጻፈ በዚያ ተመስለዋል ማለት ነው። ኑሮ በዘዴ ጾም በሁዳዴ እንደሚሉት ምዕመናን በዚያ ትክክለኛ ጽኑ ያሉ ስለሆነ ማለት ነው። ይሄ አራተኛው ነው። አምስተኛው ጾመ ኢየሱስ ይባላል። ራሱ ኢየሱስ ክርስቶስ ጾሙ ያለ ስለሆነ ስትጾሙ እንደ ግብዞች አታውልጉ፣ አንተ ግን ስትጾም ወደ ቤተ ግባ በርህን ዝጋ፣ በስውር ጸልይ፣ በስውር የሚያይ አባትህ በግልጥ ይከፍልሃልና ብሎ በተግባር በመጾም በማስተማር በስርዓት ስላስተማረም በዚሁ ጾመ ኢየሱስ ተብሎ በዚያው ይጠቃልላል ማለት ነው። ጾመ ሙሴ የሚሉም አሉ። ጾመ ሙሴ ማለት ሙሴ 40 ቀን ጾሞ ኦሪትን እንዳጻፈ ክርስቶስ በ40 ቀን ጾሞ ወንጌልን የሚያስጽፍ ነውና ልክ እንደ ሙሴ ማለት ነው። በመጀመሪያ ሰኞ እዝል ላይ ከመዝም ይቤ ሙሴ ሰዓቱም ትዕይንት አቡን ሙሴኒ ይቤ በውስጥ ኦሪት እያለ ቅዱስ ያሬድ ስለጻፈ የኢየሱስ ክርስቶስ ጾም የሚመስል ለማለት ጾመ ሙሴ የሚሉ አሉ። ሰባተኛውና መጨረሻው ርዕሰ አጽዋማት ይባላል። የአጽዋማት ሁሉ የሰባቱ አጽዋማት መጠቅለያ መሸፈኛ ማለት ነው። እነዚህ ሰባቱ አጽዋማትን ባለፈው የዘረዘርናቸው ስለሆነ አሁን የሚያስፈልግ አይደለም። ስያሜውን ካየነ ምኩራብ የአይሁድ የጸሎት ቤት፣ እንደገና የትምህርት ቤት፣ ገንዘብም የሚሰበስቡበት ዋና መነሻቸው ያ ነው። በኢየሩሳሌም ብቻ 46 ያህል ምኩራቦች ነበሩ ይባላል። ቤተ መቅደሱ ኢየሩሳሌም ውስጥ ያለው አንድ ነው። ሆኖም ግን በእነዚህ ሁሉ ሰው እየተሰበሰበ ትምህርት ይማር ነበረ፣ ጸሎትም ያደርግ ነበረ ማለት ነው። እንግዲህ ዮሐንስ ምዕራፍ 2 ቁጥር 13 ጀምሮ ዮሐንስ ሲነግረን በመጀመሪያው ፋሲካ ጌታችን ኢየሱስ ክርስቶስ
ምኩራብ ገብተው ሲያስተምር እንስሳትን አስወጣ ብሎ ይነግረናል። በማቴዎስ 21:12 በማርቆስ 11:15 ሉቃስ 19:43 የሚነግረን ደግሞ የአራተኛው ፋሲካ መጨረሻ ዕለተ ዓርብ ሊሰቀል ሰኞ አንጽሖተ ቤተ መቅደስ አደረገ ብለው ሦስቱ ወንጌላውያን ደግሞ ይጽፋሉ። ልዩነታቸው እዚህ ነው። ዮሐንስ ግን በመጀመሪያው ፋሲካ ብሎ ጽፏል። የሚነበበውም እሱ ስለሆነ እሱ እንመለከታለን ማለት ነው። ወቀርበ ለፋሲካ ሆሙ ለአይሁድ ዐርገ እግዚእ ኢየሱስ ውስተ ኢየሩሳሌም ይላል ዮሐንስ 2:14። የአይሁድ የፋሲካ በዓል በቀረበ ጊዜ ጌታ ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ አለ። አይሁድ የተባሉ ምዕመናን ናቸው። ባለ ፋሲካ ቀረበ ጊዜ ማለት ክርስቲያኖች ወደ ዘላለም ሕይወት፣ ክርስቶስ ከሕይወት ወደ ሞት የሚሄድበት ጊዜ ደረሰ ማለት ነው። ዐርገ እግዚእ ኢየሱስ በመስቀል ተሰቀለ። ኢየሩሳሌም ማለት የሰላም ሀገር ማለት ነው። የሰላም ሀገር የተባለም መስቀል ነው ብሎ ይተረጉማል። ከዚህ አያይዘው ነው ቅድም ርዕስ አድርገን ያጠቀስነው ረከበ በምኩራብ ለይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ በሬዎችን፣ በጎችን፣ ርግቦችን የሚሸጡትን የሚለውጡትን በምኩራብ አገኘ አለ። ወመወልጣነ እንዘ ይነብሩ በመቅደስ በመቅደስ ተቀምጠው ለዋጮችን አገኛቸው። ወገብረ መቅሰፍተ ጥብጣቤ ዘሀብል የብረት አምልልና ዘሀብል ብሎ የገመድ አለ የጅራፍ ገመድ አዘጋጅቶ ወይም የገመድ ጅራፍ አዘጋጅቶ በሬዎችን በጎችን እያባረረ ወጣ። ወሰደደ ኩሎ እምኩራብ አልህምተኒ ወአባጋኒ በሬዎችንም በጎችንም በጅራፍ እየገረፈ አስወጣ። ወዘረዋ ወርቆሙ የሚሸቅጡትንም ወርቁንም በተነባቸው። ምን ለሰው ገንዘብ አትበትኑ ይል የለምን ቢሉ በታምራት እቃቃቸው ላይ እንደ ንፍስ ሰፍሮ ተገኝቷል ወይም በየቤታቸው አድርሰዋል ይለናል። እንግዲህ ጌታችን ወደ ምኩራብ ለምን ወጣ ስንል ለሶስት ነገር ወጥቷል። አንደኛው ሕግ አጋጊ ነውና ሕግ ወሳኝ በመሆኑ ዘዳግም 16:16 ላይ ወንድ ሁሉ በዓመት 3 ጊዜ ይውጣ ባለ ፋሲካን ያክብር የሚል ትእዛዝ አለ። ያኛውን ትእዛዝ ለመፈጸም ወደ ምኩራብ ወጥቷል። በፋሲካ እየወጣ ያከብር ነበረ የሚለውን እንረዳለን። ሁለተኛ ለማስተማር ነው። ሁል ጊዜም ትምህርት የሚሰጠው በዚያ ነበርና ሉቃስ 22:37 ላይ ወይሜህር በምኩራብ መዓልተ ወሌሊተ ውስተ ደብረ ዘይት በቤተ ምኩራብ ቀን ቀን ያስተምር ነበረ፣ ሌሊት ደግሞ ማታ ማታ ደብረ ዘይት ወጥቶ ያድር ነበረ የምናለ 3 ዓመት ከ3 ወር ሲኖር በምኩራብ አልተለየም ያስተምር ነበረ ማለት ነው። ሶስተኛው ምክንያት የወጣበት አንጽሖተ ቤተ መቅደስ እንደ ማቴዎስ እንደ ማርቆስ ሉቃስ በመጨረሻው ሱባኤ ወጥቶ ዕለተ ዓርብ ሊሰቀል ሐሙስ 3 ዓመት ታግሷቸዋል፣ አልተማሩም። አሁን ግን ሰኞ ሆሳዕናን እሑድ አሳይቶ በሰኞ ማለት የአባቴን ቤት የንግድ ቤት አታርጉት፣ የሌባ ዋሻ የወንበዴ ጋሻ አርጋችሁታል፣ ቤቴ የጸሎት ቤት ይባላል ብሎ እንስሳዎችን በጎችን በሬዎችን እየነዳ አወጣ ነው የሚለው። መቅሰፍተ ጥብጣቤ የተባለ ምንድን ነው ከተባለ ስልጣነ ክህነት ነው። ጌታችን ኢየሱስ ክርስቶስ በመለኮትነቱ በስልጣኑ ተጠቀመ። ታገሰ፣ አየ፣ አልተመለሱም። አሁን እየገረፈ እንስሳዎችን ብቻ አይደለ ሰዎችንም አስደንግጧል፣ አባረዋል ማለት ነው። ሶስተኛው አንጽሖተ ቤተ መቅደስ ይባላል። ለቅድስት ቤተ ክርስቲያን የሚያስረክብ ስለሆነ ዕለተ ዓርብ የምትተከለው ለዚያች አጽድቶ ለማስረከብ እንዲሁ ተዝረክርኮ መቅረት የለበት። ቤተ መቅደሱን የአባቱን ቤት አጸዳ ማለት ነው። እንስሳትን ማባረሩ መስዋዕታቸውን አልቀበልም፣ እንስሳትን የሚሰዋ ቢኖር ስጋቸውን ደማቸውን የሚያጅ ቢኖር አልቀበልም ሲል ነው። ርግብም ዘውግ ማይነቅ ርግብ ከሕፃናት ጋር የመጡ ነበረን እነሱንም አልቀበልም ሲል ሁሉንም አባረዋል። በሌላው ርግብ መንፈስ ቅዱስ ነው። መንፈስ ቅዱስን በገንዘብ አትግዙ፣ አትሽጡ፣ አትለውጡ ለማለት ነው። እንግዲህ እነዚህ እንስሳት የተባሉ ከምኩራብ መውጣት ማለት ሌላው ሁለተኛው ምክንያት ምኩራብ የተባለ የእኛ ስጋ ነው። ከእኛ ሰውነት ኃጣው እኩያት ፍትወታት የሚባሉ አሉ። ማለት በልባችን የሚመጡ ክፉ ሀሳቦች፣ ቂም፣ በቀል፣ ክፋት፣ ተንኮል፣ የነፍስ በሽታዎች የሚጎዱ ሁሉ እነዚህን እየገረፈ አስወጣ ማለት ነው። ሁለተኛው ምኩራብ ወይም ቤተ መቅደስ የእኛ ስጋ ስለሆነ በምሳሌነት ከእኛ ስጋ ወጣ ነው። እንግዲህ
የአባቴ ቤት የጸሎት ቤት ይባላል ብሎ ካስተማረ በኋላ እስመ ቅንዓተ ቤትከ በልዐኒ መዝሙር 68 10 ላይ ያለውን ጠቅሶ ለዚህ ዕለት የተጻፈ እንደሆነ ነግሯቸዋል። ምክንያቱም ዘጸአት 20 ቁጥር 6 ላይ እኔ ቀናተኛ አምላክ ነኝ ይላል። ቀናኢ አምላክ ስለሆነ ስለ ቤቱ ስለ መንግስቱ ቀናኢ በመሆኑ ቤቱን አርክሰው ማለትም በኦሪቱ ስለ ፀሐይ አቁመው መስዋዕተ እርያ ሰውተው ሰዎችን እየበሉና ያሰግዱ ያስቸግሩ ነበር። ለቤተ መቅደስ ስለ ፀሐይ ቁሞ ሲሰግዱበት መስዋዕተ እርያ ሲሰውበት ሳይ ቅናት እንደ እሳት አቃጠለኝ የቤት ቅናት ብሎ ነቢዩ ዳዊት ተናግሮ ነበርና ያንን ጌታችን ጠቅሶ ይነግረናል ማለት ነው። እንዲህ ካደረግ በኋላ አይሁዶች ምንድን ነው ያለ? ወይቤልዎ ምንተ ትምህርተ ታርኢ፣ ምን ምልክት ታሳያለህ? ገበያውን የመፍታት ምን ችሎታ አለ? ከምድራውያን ነገሥታት አይደለ? ከሌዋውያን ካህናት አይደለ? ምን ትምህርት ታሳያለህ አሉት። አምላክነቱን አያውቁምና። ንስትዎ ለዝንቱ ቤተ መቅደስ አነ አነስኡ ሰለስት ዕለት አላቸው። ይህን ቤተ መቅደስ አፍርሱትና በሦስተኛው ቀን እሰራለሁ አላቸው። ወቤልዎ በአርብዓ ወስድስቱ ዝንቱ ቤተ መቅደስ ተሐንጸ ወአንተሰ በሰሉስ መዋዕል ታነስኦ አሉ። ይህ ቤተ መቅደስ 46 ዓመት ተሰራ፣ አንተ ግን በ3 ቀን እሰራለሁ ትላለህ፣ እንዴት ይሆን ይችላል ብለው መለሱት። እርሱ ግን የተናገረው ስለ ሥጋው ነበር፣ አላወቁትም ይላል። 46 ዓመት የተባለው ከዘሩባቤል መንግስት አንስቶ ነው ማለት ነው። ትሩፋን እስራኤል የሚባሉ ባቢሎን ፋርስ ሳሉ ለእግዚአብሔር ብጻት ገቡ፣ ተሳሉ። አባቶቻችን የተሰደዱ እኮ ቤተ መቅደሱን ባይሰሩ እግዚአብሔርን ባያመልኩ ነው። እኛ ግን እግዚአብሔር አምላክ ሆይ ብትመልሰን ቤተ መቅደሱን መጀመሪያ እንሰራለን ብለው ተሳሉ። እግዚአብሔር ስለታቸውን ሰምቶ ዘሩባቤልን አንግሶ ወደ አገራቸው መለሳቸው። እንደተመለሱ አልሰሩም። 2 ዓመት ዘሩ፣ 2 ዓመት ቤት ሰሩ። በ3ኛው ዓመት ጀምሮ በ46 ዓመት ጨርሰዋል። የዘሩባቤል ምላ መንግስቱ 49 ዓመት ነው። እንግዲህ ዘሩባቤል ሳይሰራ 2 ዓመት ቆይቷል። ከተሰራ በኋላ ደግሞ 1 ዓመት ቆይቷል ማለት ነው። 3 ዓመት ይሆናል። ዘሩባቤል የሰራው 46 ስለሆነ 49 ይሆናል። ከ49 ሶስቱ ስናነሳ ሳይሰራ የቆየ 2 ዓመት ከተሰራ በኋላ 1 ዓመት አለ። ዘሩባቤል 46 ዓመት የሰራውን ቤተ መቅደስ አንተ በ3 ቀን ታነጻለህ ብለው የተናገሩት ለዚህ ነበረ። ለዚያም ማብራሪያ ሄሮድስ እንደገና አስፋፍቶ የሰራበት አለ። በዚሁ ድረስ ነው። ይህ ቤተ መቅደስ ከዚያ ከዘሩባቤል ብቻ የመጣ አይደለም። የቤተ ክርስቲያን ምሳሌ ጥንቱ ጀምሮ ከገነት ጀምሮ እንደሆነ ይነግሩናል። አልፈን ብናይ እና ይሄ ምንድነው? አባታችን አዳም በተፈጠረ በ40ኛው ቀን በሰሜን በር የገባባት፣ እናታችን ሔዋን በተፈጠረች በ80 ቀን በደቡብ በር የገባችበት፣ ጌታችን በመላእክት ምስጋና በምስራቅ የገባበት ገነት የቤተ ክርስቲያን ምሳሌ ነበረች። አዳምና ሔዋን በንጽህና በቅድስና 7 ዓመት እግዚአብሔርን አገልግለዋል። ኃጢአት ሲሰሩ ግን ከቤተ ክርስቲያን ማስወጣት ማውገዝ እንዲገባ እነሱም ከቤት ወይም ደግሞ ከገነት ተባረዋል ማለት ነው። ኃጢአት የሰራ በቤተ ክርስቲያን መኖር እንደማይችል በገነት መኖር አይችልም። የቤተ ክርስቲያን ምሳሌ ነበረች ማለት ነው። ከዚያም ወርዶ ሐመረ ኖህ ለዚህ ምሳሌ ነበረች። እንስሳት አራዊት በአንድ ወገን፣ አዕዋፋት በአንድ ወገን፣ ሰዎች በአንድ ወገን 3 ክፍል ያላት ሐመረ ኖህ ከማያይህ ያዳነች የቤተ ክርስቲያን ምሳሌ ነበረች። ሊቀ ሐዋርያት ጴጥሮስ በአንደኛው መልእክት ምዕራፍ 3 ቁጥር 20 ላይ ሐመሪቱ የቤተ ክርስቲያን፣ ውሃው የጥምቀት፣ የዳኒት የጻድቃን፣ በማያይህ ያለቁት ግን የኃጥአን ምሳሌ ብሎ ቤተ ክርስቲያኒቱን መርከብ አድርጓታል። ሰዎች 8 ነፍሳት የዳኑባት ማለት። ሃይመተ አብርሃም ቤተ ክርስቲያን ነበረ። ሥላሴ ሦስትነት አንድነት መጀመሪያ የተተረጎመበት በአብርሃም ድንኳን ነው። የመጀመሪያው የእህል ቁርባን መስዋዕት የተሰዋበት በአብርሃም ድንኳን ነው። መጀመሪያዊት ዲያቆናዊትም ሳራ ናት። ሙሴና አሮን ገና የስንዴ መስዋዕት ሳያቀርቡ 3ቱን መስፈሪያ 1 ዳቦ አድርጋ ያቀረበች ሳራ ዲያቆናዊት ናት። እና የአብርሃም ድንኳን ቤተ መቅደስ እስከዚህ ድረስ ቦታ አልተወሰንም ነበረ። በየተራራው ይሰዉ ነበር አባቶች። እግዚአብሔር ሙሴን ወደ ደብረ ሲና ጠርቶ 7 መጋረጃ ከፍቶ ካስገባ በኋላ ደብተራ ብርሃንን በሰማይ ያለችውን አሳየ። በምድር ላይ እንደዚህ አድርገህ ድንኳን ስራ አለው። ከዚያ በኋላ ግን ቦታ ተወስኗል። ከደብተራ ኦሪት ውጭ እንዳይሰዋ እንደዚሁ የሚሰዉት የአሮን ካህናት የአሮን ልጆች ብቻ እንዲሆኑ እግዚአብሔር ወስኖ ለሙሴ ነገረው። ከሙሴ እስከ ዳዊት እንግዲህ በድንኳን ነው የኖረው ማለት ነው። እንስሳት መሰዋትንም አሮን እየተሾመ ሙሴ የቀባቸው ልጆች ካህናት ሆነው
በደብተራ ኦሪት ተወስኖ ኑሯል። መስዋዕት 600 ዘመን ከሙሴ እስከ ዳዊት በዚያች ብቻ ይሰዋ ነበረ ማለት ነው። አራተኛ ነው ማለት ነው። አምስተኛው ይህ መቅደሰ ሰሎሞን ነው። 7 ዓመት የጨረሰ ዳዊት ሱባኤ ገብቶ ነበር፣ አልተፈቀደለትም። ብዙ ደም አፍስሰሃልና ከወገብ የሚወጣ ልጅ ሰሎሞን ይሰራልኛል እንጂ አንተ አትሰራም ተብሎ ተከልክሏል። ሰሎሞን ጊዜው ሲደርስ አምባ ይፍረስ ነውና ደርሶ 7 ዓመት የጨረሰ ሰራ። ሁለተኛ ዜና ምዕራፍ 3 ቁጥር 1 ጀምሮ ማንበብ ይቻላል። ሰርቶ ሲጨርስ ሰሎሞን ጸለየ። እግዚአብሔር አምላክ ሆይ ልብህም ዓይኖችህም በዚህ እንዲሆኑ መጥቶ የሚጸልዩትንም እንድትሰማ ፈቃድ ይሆንልኝ ብሎ ጸለየ። እግዚአብሔር ተቀበለ ጸሎቱን። ነገር ግን እንደ አባትህ ዳዊት በየዋህነት በቅንነት ብትሄድ ልቤም ዓይኖቼም በዚህ ቤተ መቅደስ ይሆናሉ፣ ጸሎትንም ተቀብያለሁ። ነገር ግን ሕጌን ብትተው ትእዛዜንም ቸል ብትል ግን ይህ ቤት እጥለዋለሁኝ፣ ለተረትና ለምሳሌ ይሆናል ብሎ ማስጠንቀቂያ ጭምር ነገረው ማለት ነው። አንደኛ ነገሥት 11:7 ላይ ሶሎሞን በሸመገለ ጊዜ እግዚአብሔርን በደለ፣ ፈቀቅ አለ። ቤተ መቅደስ በሰራበት ቤተ ጣዖት ሰራ፣ የአሕዛብን ሴቶች ሰበሰበ። ወኮነ ሶሎሞን መፍቀሬ አንስት ይላል 11 አለ እና በዚህ ምክንያት እግዚአብሔር ይህ ቤተ መቅደስ በእሳት እንዲጋይ ያደረገው ናቡዛርዳን የተባለ ከናቡከደነጾር ተልኮ ኢየሩሳሌም መጥቶ ከባቢሎን ፋርስ ይህን ቤተ መቅደስ አቃጠለው። ሁለተኛ ነገሥት 25 ምዕራፍ ስናነብ የተቃጠለው ቤተ መቅደስ ከዚህ በኋላ ነው። ቅድም ያለው የዘሩባቤል መንግስት የተሰደዱት ተመልሰው ዘሩባቤል ነግሶ 46 ዓመት የተሰራው። ምስጢሩ ግን 46 የተባለበት ይህ ዘሩባቤል ያደሰው ያ 6ኛው ምኩራብ የሆነው እንግዲህ 46ቱ መጻሕፍት ናቸው እንጂ ምኩራቡ አይደለም። 46ቱ መጻሕፍት የተናገሩለት የኔ ሥጋ አለ ቃል ሥጋ ኮነ የተባለው አምላክ 46ቱ መጻሕፍት ብሉያት የተጻፉት ትንቢትና ምሳሌ የተናገሩትን የኔን ሥጋ ብትሰቅሉ ብትገሉ እኔ በሦስተኛው ቀን እነሳለሁ ነበር። ምስጢሩን ግን አላወቁም እነሱ። እማመ ተንሥአ እሙታን ለበው ወይመሩ አርዳኢሁ ይላሉ። ከመዛሙርት ሐዋርያት እንኳ ከሙታን ተለይቶ ከተነሳ በኋላ ማይደር ስለተባለ ሥጋው እንደሆነ የተናገረው አስተዋሉ ደቀ መዛሙርቱ ይላል። ክብር ምስጋና ይድረሰውና የራሱ ሥጋ ብቻ አይደለም መቅደስ የሚባለው የእኛም ሥጋ መቅደስ ነው። እግዚአብሔር የሰራው መቅደስ ሰው ነው። እዚህ ዓለም የምናያቸው የእኛ የሰራናቸው ናቸው የማይንቀሳቀሱ። እግዚአብሔር የሰራው ቤተ መቅደስ የሚንቀሳቀስ ከፈለገበት ቦታ ሆኖ ኪዳን ማድረስ መቀደስ ማሳረግ የሚችል ተንቀሳቃሽ ቤተ መቅደስ ይባላል። በአጥንት እንጨት ገድግዶ በጭቃ በስጋ ጭቃ መርጎ እንዲሁም በጅማት ማገር አያይዞ በደም ቀለም የቀባው ወይም በፀጉር ሳር ክፍክፍ የከፈከፈው ትልቁ አዳራሽ የሰው ልጅ ነው። ቅድስናና ንጽሕና ኖሮት የእግዚአብሔር ቤተ መቅደስ ሊሆን የሚገባው ቃሌን የሚጠብቅ ቢኖር እኔና አብ መጥተን ማረፊያ እናደርጋለን። ዮሐንስ 16:11 ላይ ማረፊያ እናደርጋለን። የእግዚአብሔር ማረፊያ ነው። ይገባል፣ ይቀድሳል፣ እግዚአብሔር ይወጣል። የእግዚአብሔር ቤተ መቅደስ ስለሆነ እግዚአብሔር ምንድነው ያለው ሐዋርያ ጳውሎስ አንደኛ ቆሮንቶስ 6:19 ላይ የተአምሩኑ ከመ ማኅደሩ ለመንፈስ ቅዱስ ዘህድር ላይ ደክሙ በላያችሁ ላይ ያደረ መንፈስ ቅዱስ ማደሪያዎች እንደሆነችሁ እናንተ አታውቁምን? በሴት ተሰራተክሙ በዋጋ ገዝቷችኋል እንጂ ወይኮንክሙ ለርእስክሙ ለራሳችሁ አይደላችሁም ከእንግዲህ ይለናል። እና ስለዚህ የእግዚአብሔር መንፈስ ቅዱስ ማደሪያዎች ስለተባለ እርሱ ይገባል፣ ይወጣል፣ ይቀድሳል። መላእክት ደግሞ የአምላካቸውን ቤተ መቅደስ ይጠብቃሉ። ቀን አንድ ጠባቂ፣ ሌሊት አንድ ጠባቂ ተመድበው ሁልጊዜ ይጠብቃሉ። ሰይጣን ግን የሚጋብዘው ሰው ካገኘ ይገባል፣ ይወጣል። ደፋር ነውና። ምክንያቱም በይሁዳ ልብ ሰይጣን ገባ፣ በሐናንያ ልብ ሰይጣን ገባ ሲል መጽሐፍ ቅዱስ ይመሰክራል። የአምላክ ተቃዋሚ ስለሆነ ትዕቢተኛ ስለሆነ እና የሚጋብዝ ሰው ግን እንዳይኖር በጥምቀት ባገኙት ኃይል ሰይጣንን ድል ይነሳሉ ይላልና ሁሉም ጥምቀት ባገኘው ኃይል ድል ሊነሳው ይገባል። የአምላክ ማደሪያ ሊሆን እንደ ያዕቆብ ኦሖ በልው ወደ እግዚአብሔር ወንቢየ በልው ወደ ሰይጣን ያዕቆብ 4:7 ላይ ለእግዚአብሔር እሺ በጄ በሉ ለሰይጣን ግን እምቢ በሉ ብሎ እንደነገረን ማለት ነው። እንግዲህ ሰው ቤተ መቅደስ ነው ከተባለ አካላቱ አጠቃላይ ንዋየ ቅድሳት ናቸው ማለት ነው። ሁለተኛ ቆሮንቶስ 3:3 ልባችን ጽላት አይደለምን ይላል ሐዋርያ ጳውሎስ። እውነት ነው፣ ጽላት ነው። ሕገ እግዚአብሔር የተጻፈበት ከአዳም እስከ ሙሴ በልብ ነበረ ሕገ ልቡና የተባለም ለዚያ ነው።
ተጽፎ ይሰጣቸው ነበር እንጂ በወረቀት ወይም የሚጽፍ ነቢይ አልነበረም። እና ስለዚህ ልባችን ጽላት ከሆነ እግራችን ምንድን ነው? ቀጥ ብሎ የቆመ ምሰሶ ወይም ደግሞ የቤተ መቅደስ አትሮንስ ነው ማለት ነው። መጽሐፍ ቅዱስ የሚሸከም አትሮንስ፣ እግራችን አትሮንስ ሆኖ የሚቆም ከሆነ ለጸሎት፣ እጆቻችንስ ማዕጠንተ ወርቅ ናቸው። ማዕጠንተ ወርቅ እየተወዛወዘ የዕጣኑን መዓዛ እንደሚረጭ ሁሉ ገንዘብን ምጽዋትን ለድሃ አስራት በኩራትን ለቤተ ክርስቲያን የሚያዋጣ እጅ፣ ለጸሎት የሚዘረጋ እጅ እንደ ማዕጠንተ ወርቅ ነው ይላል መጽሐፍ። እና ስለዚህ ንጹሕ አየር ቃለ እግዚአብሔር ብርሃን የተባለ ቃለ እግዚአብሔር የሚገባባቸው የእኛ ጆሮዎች መስኮቶች መሆን አለበት። መስማት ብቻ ሳይሆን ትኩረት ሰጥተን ካዳመጥ ነው የእግዚአብሔር ቃል እንዲገባ የተከፈቱ መስኮቶች ናቸው። አይኖቻችንም እግዚአብሔር የተከላቸው አምፖሎች ናቸው። ምክንያቱም ዝም ብሎ የቆመ ቤተ መቅደስ የለማ። እነዚህ ሁሉ ሲሟሉ ያ ቤተ መቅደስ እግዚአብሔር ገብቶ ይቀድሳል፣ እንደዚሁም ይወጣል ማለት ነው። ቅድስናችን ንጽሕናችን ከያዝ ነው እንደዚሁ ባለንበት ሁሉ እግዚአብሔርን መቀደስ ስለምንችል፣ ስለዚህ የእግዚአብሔር ቤተ መቅደስ ብቻውን ሳይሆን ሰባተኛው ምኩራብን ሳይሆን ቤተ መቅደስ ያለው በምሴተ ሐሙስ ነገ የሚፈተተው ይህ ነው፣ የሚፈሰው ደሜ ይህ ነው፣ እንኩ ተካፈሉት ብሎ ለሐዋርያት ከሰጠበት ጀምሮ ቅድስት ቤተ ክርስቲያን ተመስርታለች። ምኩራብ አልፏል ማለት ነው። ዕለተ ዓርብ በተረጨው ደም ቤተ ክርስቲያን ተመሰረተ። ሐዋርያት ሥራ 20 ቁጥር 28 ላይ ምንድን ነው የሚለው? እግዚአብሔር በገዛ ደሙ የዋጃትን ቤተ ክርስቲያን እናንተን ጳጳሳት አድርጎ የሾመባትን ተጠብቁ ዘንድ ነው። ሐዋርያ በሆነ ከጊዜ በኋላ መንገድን የሚፈቱ ጨካኞች እንዲመጡ አውቃለሁና ጳጳሳት የተሾሙት ቤተ ክርስቲያንን እንዲጠብቁ ነው። እግዚአብሔር በገዛ ደሙ ሲል ከድንግል ማርያም በነሳው ሥጋና ደም ያነጻት ቤተ ክርስቲያን እንደሆነች ራሱ ኢየሱስ ክርስቶስ በገዛ ደሙ በማለት ቤተ ክርስቲያን ይነግረናልና ከዕለተ ዓርብ ተመስርታ እስከ ዓለም ፍጻሜ ድረስ የምትኖረው አሁን ያለችው ቤተ ክርስቲያን በዕለተ ምጽአትም ታልፋለች። ስርዓቱና እንዲሁ ጉባኤው ግን ወደ መላእክት ኅብረት ያልፋል። ተከትሎን የሚሄድ ያ ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም። ቃሉ አያልፍም። ኅብረታችን ጽድቃችን ወደ ማህበረ መላእክት ዛቅደም ከተዘከር ማህበረ ከዛቅደም ከፋጢራ ከተባሉ ከመላእክት ጋር አንድ ሆነን የምናመሰግንበት ጊዜ ወደፊት እስከሚመጣ እቺ ቅድስት ቤተ ክርስቲያን የድንግል ማርያም አምሳል ሆና የእርሷ ወኪል ምክትል ሆና ተሰጥታናለች ማለት ነው። እንግዲህ ክርስቶስ በዚህ በምኩራብ ተገኝቶ እንስሳትን እንዳወጣ ከእኛም ውስጥ ያሉ ኃጢአቶችን ቂም በቀልን እንዳስወጣ ነው የምናየው። ምክንያቱም ስቅለት ማታ እግዚአብሔር ይፍታ ከተባለ በኋላ ቄሱ እግዚአብሔርን ወክሎ ምንድን ነው የሚለው? የወይራ ቅጠል ይይዝና ጀርባችንን ቸብ 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 እያደረገ ምን ተናዛሃል፣ ምን ኃጢአት ሰርተሃል ብሎ ይጠይቀናል። ቄሱ የኢየሱስ ክርስቶስ ምሳሌ ነው። የወይራ ቅጠል መቅሰፍተ ጥብጣቤ የተባለ እግዚአብሔር በምኩራብ የሰራው ያ ጅራፍ ነው። እኛ ደግሞ ቤተ መቅደስ ነን። በኑዛዜያችን ይህን ሰርተናል ስንል ወዲያውኑ ተገፍተው ወጥተዋል ማለት ነው። ክርስቶስ እንስሳትን እንዳስወጣ እኛም ስንናዘዝ ያን ጊዜ ይረግፋል፣ ይወጣል። ለቄሱ የሰጠው ስልጣን መቅሰፍተ ጥብጣቤ ስልጣን ክህነት ነው ብለናልና በዚያ በስልጣነ ክህነቱ እግዚአብሔር በሰጠው ከመለኮት ቀንጭቦ በሰጠው ስልጣን ኃጣው እኩያትን ከሰውነታችን ያባራል ማለት ነው። እንግዲህ ምኩራብ እንዲህ ያለ ስርዓት የነበረ በአይሁድ ጊዜ የተደረገ ታላቅ ምኩራብ ነው። የእርሱን ሁሉ አጠቃላይ ሁኔታ ትምህርት ወደ ቤተ ክርስቲያን አሸጋግሮ አንጽሖተ ቤተ መቅደስ ለቤተ ክርስቲያን አስረክበዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይግባው። አምና ያደረኳት አንዲት ጉባኤ ቃና ሊባስ አድርጌ ሌለም ምን ምትልናት? አሐዱ ውእቱ መንጦላዕተ ምኩራብ እምነ ሰባቱ አጽዋም ተአምራቲሁ ለዓርብ የሚል ጉባኤ ቃና። አሐዱ ውእቱ መንጦላዕተ ምኩራብ እምነ ሰባቱ አጽዋም ተአምራቲሁ ለዓርብ ከሰባቱ አጽዋማት ከዕለተ ዓርብ ታምራት አንዱ መንጦላዕተ ምኩራብ ነው። ዕለተ ዓርብ የተሰሩ 7 ታምራት አሉ። በሰማይ 3 ፀሐይ፣ ጨረቃ፣ ከዋክብት፣ በምድር ደግሞ መቃብር መከፈት፣ ሙታን መነሳት፣ አለቶች መሰነጣጠቅ፣ አራተኛው መንጦላዕተ ምኩራብ መቀደድ ከነዚህ ላይ የተመሰረተ ነው ማለት ነው። እንግዲህ ከሰባቱ ታምራት ዕለተ ዓርብ ከተፈጠሩት አንዱ መንጦላዕተ ምኩራብ መቀደድ ነው ስም ነው። ወርቁ ደግሞ የሰባቱ አጽዋማት ሁሉ ርዕስ አብነቱ ይህ አብይ ጾም ነው። ታላቁ ጾማችን አብይ ጾም ነው። ከሰባቱ አጽዋማት
የበላዩ ምኩራብ ብለን የምናከብረው ሳምንትም ከዚህ ውስጥ ይገኛል የሚለውን የሚነግረን ነው ማለት ነው። ከዚሁ በዮሐንስ ቅድም እንዳየነ ምን ነበር ያየነው? ቤትየሰ ቤተ ጸሎት ይሰመኝ፣ የአባቴን ቤት ነው ያለ። የአባቴ ቤት ሉቃስ 2:47 ላይ ሰምታችኋል አይደለ? እናቱ ድንግል ማርያም ከዮሴፍ ጋር ምን ነው እየፈለግን ስንጨነቅ እስካሁን ስትለው በአባቴ ቤት መኖር እንደሚገባኝ አታውቁምን? ለምን በሌላ ፈልጋችሁ ነው ያለ። እዚያ አባቴ ቤት ብሎ አሁን ደግሞ ከዚህ የዮሐንስ ወንጌል ደግሞ ይትረሲው ቤተ አቡየ ቤተ መስያት፣ የአባቴን ቤት የገበያ ቤት የንግድ ቤት አታድርጉት ካለ በኋላ ቤትየሰ ቤተ ጸሎት ይሰመኝ፣ ቤቴማ የጸሎት ቤት ይባላል በማለት የጸሎት ቤት እንደሆነ ነግሮናል ማለት ነው። ጸሎት ምንድን ነው? ከጾም ተለይቶ አይታይም። ምክንያቱም ዝንቱ ዘመድ ኢዮስ ዘንበለ በጾም ወበጸሎት ማቴዎስ 17:21 ላይ ራሱ ሲያስተምር ሐዋርያት እኛ ልናጣ ያልቻለ ምንድን ነው ሲሉ እንዲህ ያለው አይነት እንዲህ ያለው ጋኔን ከጾምና ከጸሎት ካልሆነ በቀር ዝም ብሎ አይወጣም። ስላልጾማችሁ ስላልጸለያችሁ ነው እንጂ ብትጾሙ ብትጸልዩ ማስወጣት ትችላላችሁ ነው ምስጢሩ። እና ጾሞ ጸልዮ ሰይጣንን ያላወጣ አባት የለም። ገዳማውያን ሁሉ በጾምና በጸሎት አጋንንትን አሳደዋል ማለት ነው። እና በዚህ አይነት ጸሎትን ስናይ ቤትየሰ ቤተ ጸሎት ይሰመኝ ያለው ፍትሐ ነገሥት አንቀጽ 14 ስለ ጸሎት ሲያብራራ ጸሎት ብሂል ተናግሮ ምስለ እግዚአብሔር ይላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው። ሰማያዊ ንጉሥ ኢየሱስ ክርስቶስን ፊትህ ላይ አስቀምጠህ ቤተ ክርስቲያንን ፍርድ ቤት አድርገህ አንተ ራስህ ከሳሽ ነህና የሚከሰሰው ደግሞ ጠላትህ ዲያብሎስ ነው። ዲያብሎስ እንዲህ እንዲህ አድርጎኛል ብለህ ከእግዚአብሔር ጋር እየከሰስክ እያለ ንግግር የምትዘባርቅ ከሆነ ከውይይት ላይ ሌላ ቃል የምትጨምር ከሆነ ንጉሥ ያስወጣሃል። ትክክል አይደለም፣ ይህን በሽተኛ አስወግዱ ይላል። ትክክለኛ የተቸገርክበትን የተበደልክበትን ካስተላለፍክ ግን ንጉሡ ሰምቶ ይፈርድልሃል ማለት ነው። እንዲሁ በስመ አብ ብለን ጽዮን ለዓለመ ዓለም ስንል ወይም ሌላውን ጀምረን ሰሌለነ ቅድስት የምንል ስንቶች ይችላል። ትኩረት የለም። እንዲህ ካደረግን እንኳን እግዚአብሔር ሊሰማ እኛ ራሳችን አላስተዋልነውም ማለት ነው። ጸሎቱ ጊዜ መግደያ ብቻ ነው የሚሆነው እና ስለዚህ ከእግዚአብሔር ጋር መነጋገር ስለሆነ ከንጉሥ ፊት ቁመን ፍርዶ የምንጠባበቅ ሰዎች ስለሆነ ጸሎት ለዚያ ከእግዚአብሔር ጋር መነጋገር ስለሆነች ማለት ነው። ምን ይላል ፍትሐ ነገሥት? መጀመሪያ መቆም ይላል። በጽባሕ ቀውም ቅድሜከ ይጠቅሳል። መዝሙር 5:3 ላይ ያለውን እስመ አብየከ እጼልይ ይዞ በጽባሕ ስማኒ ቃልየ በጽባሕ ቀውም ቅድሜከ፣ አቤቱ ወደ አንተ ጸልያለሁና ቃሌን ስማኝ በፊትህ እቆማለሁ ብሎ ነቢዩ ዳዊት የተናገረውን ያስቀድማል። ቁሞ መጸለይ ማለት ሁልጊዜ ሱባኮ ሙሴ ህሩዩ ቆመ ቅድሜሁ አመብድብድ፣ ሁልጊዜ በጸሎት ሙሴ ይቆም እንደነበረ መዝሙር 105:23 ላይ የምናገኘው ሙሴው በብድብድ በሽታ በመጣ ጊዜ ቁሞ ጸለየ፣ በሽታውን መልሰው ይለናል። በችግር ጊዜ ሲመጣ እግዚአብሔር ፊት ቁመን የምንጸልያቸው ሁል ጊዜ ጠንካራ መሆን አለባቸው ነው። ሁለተኛው ፊትን ወደ ምስራቅ መልስ ይላል። ስርዓቱን ብቻ ነው የምናየው። ምን አድርገን እንደምንጸልይ ፊት መመለስ ማለት ማቴዎስ 24:27 ላይ አነጻቱ ስለወልደ እጓለ እመሕያው ከመንተ መብረቅ አረብ፣ የኢየሱስ ክርስቶስ የሰው ልጅ አመጣጥ ከምስራቅ ብልጭ ብሎ እስከ ምዕራብ እንደሚደርስ መብረቅ ሆኖ ይመጣል ይላል። የራሱን አመጣጥ በመብረቅ ምሳሌ አድርጎ ከነገረን ምስራቅም ትኩረት አድርጎ ማየት ወይም ደግሞ ከምስራቅ እንደሚመጣ ማስተዋል ማለት ነው። ሁል ጊዜ ፊትህን ወደ ምስራቅ። የጥንት አባቶች እኮ ቤታቸውን ወደ ምስራቅ ነበር መልሶ ሲተኙ ወደ ምዕራብ ይተኙና ሲነሱ ወደ ምስራቅ ያደርጋሉ። እና ምስራቅ ወደሚመጣ ዲያቆን እኮ ሲቀድስ ነጽሩ ውስተ ጽባሕ ወነጽሩ ይላል። ወደ ምስራቅ ተመልከቱ ማለት እና ሁል ጊዜ ጸሎት ላይ ስንቆም ወደ ምስራቅ መመለሳችን ማሰብ ማወቅ አለብን ማለት ነው። ሌላው ደግሞ መታጠቅ ይለዋል። መታጠቅ በሶስተኛው ወገበ ልቡናህን በጨርቅ ሳይሆን በሃይማኖት ዝናር ቅኖተ ይኩነ ኀቁየክሙ ወህቱ መኃቶይክሙ የሚለውን ይጠቅሳል። ሉቃስ 12:35 ላይ የምናገኝ ወገባችሁ የታጠቀ መብራታችሁ የበራ ይሁን። መብራት የበራላቸው 5ቱ ጠባባት ደናግል ሰምታችኋል። ከሙሽራው ጋር አብሮ መንግሥተ ሰማያት ገቡ ሲል ነው የሚነግረን። እኛም መብራት አብርተን ከሆነ ወደ ምስራቅ ተመልሰን መብራት አብርተን ልቡናችንን ግን በሃይማኖት ዝናር ታጥቀን
አንደኛ ጴጥሮስ 3:15 እንዲሁ ነው። ለሁሉም መልስ መስጠት እንድትችሉ ወገባችሁ የታጠቀ ይሁን ጴጥሮስም ሲነግረን ከጌታ ተቀብሎ ማለት ነው። እና ወገባችን ልታጠቅ ማለት እንዴት ነው? ህሊናችን ወደ ሌላ መስኮት አይኖር ነው። ወደ ቀኝ ወደ ግራ የምናይ ከሆነ ጸሎታችንን አቋርጠን የምናወራ ከሆነ ይሄ ትክክለኛ ልባችን በሃይማኖት አልታጠቀም እንደማለት ነው። አራተኛው ማማተብ ነው። ከላይ አውጥተን ወደ ታች፣ ከላይ እግዚአብሔር አብ አለ በሰማይ፣ ወደ ታች ስናወርድ ደግሞ እግዚአብሔር ወልድ ወደ ምድር ወረደ። ከግራ ወደ ቀኝ ስናጣልፍ ደግሞ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አዘዋወርከን። በዲያብሎስ ምክንያት በግራ ወድቀን ነበረ፣ አንተ ግን ተሰቅላ አድነንሃል ስንል ክርስቶስን ወደ ቀኝ እንዳዘዋወረን እናውቃለን ማለት ነው። መዝሙር 59 ቁጥር 4 ላይ ወሀብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡም ገጸ ቀስት ወይድኃኑ ፍቁራኒከ፣ ወዳጆች ከቀስት ያመልጡና ይድኑ ዘንድ ምልክት ሰጣቸው። ለሚፈሩ ሰዎች ምልክት የትኛው ነው? ረቂቅ መሳሪያ፣ የክርስቲያኖች መሳሪያ ማማተብ ነው። ሰው በማተበ ጊዜ ሰይጣን 40 ክንድ ይርቃል። ትልቁ መሳሪያ ያ ስለሆነ ምልክቱ በአራቱ ማዕዘን ማማተብ፣ መስቀል አራቱ ማዕዘን ስለሚባረክ ማለት ነው። መምህር አካለ ወልድ ብለዋል ይባላል። ውጭ ሀገር ኢየሩሳሌም ሄደው ሲሰግዱ አንድ ጣት አውጥተው ሲያማትቡ ያያል የውጭ ሰው። እንደ እናንተ ኢትዮጵያውያን ሶስትነቱን አታውቁም? እንደ እኛ የውጭ ሰዎች ሶስቱን ጣት አውጥተን ነው የምንሰግድ ይላል። አይ እኛ ሶስትነቱን እኮ እናምናለን፣ በአንድ ጣት ነው የምናምነው። ይህ አንዱ ጣት ሶስት አዝቃለው የሶስትነቱ ምሳሌ ነው። አብ ወልድ መንፈስ ቅዱስ ነው። ይህ በላዩ ላይ ነጭ ጥፍር ያለው እግዚአብሔር ወልድ ዳይድ የሆነ የእኛን ስጋ እንደለበሰ የሚያሳውቅ ነው። ስለዚህ ነው ጌታችን ሉቃስ 11:19 ላይ ለእግዚአብሔር ጣት አጋንንትን ማወጣ ከሆንኩስ ብሎ ማማተብን ያስተማረ ጌታችን ስለዚህ ነው። አንድ ጣት ሶስትነት አለው። ሶስቱን ጣት ማውጣት ግን 9 አማልክት ማለት ነው ብለው አሳምነው አጥምቀው ልከውታል ይላል መጽሐፍ። እና አባቶቻችን ሊቃውንት በኢትዮጵያ የነበሩ መምህር አካለ ወልድም ሆነ እንዲሁ ሌሎቹ እና አለቃ ለማ በዚህ በማማተቡ ብዙ ማብራሪያ ጽፈዋል ማለት ያለው። ሌላው ምንድነው? አምስተኛው ከዚህ በኋላ ማንበብ ነው። ሰው ካማተበ ከታጠቀ ትምህርት መስቀል ከለበሰ በኋላ ማማተብ ከጨረሰ በኋላ መጽሐፉን አውጥቶ ትክክለኛ ማንበብ ነው። አፍ ንባብ ይነዳ፣ ልብ ጓዝ ያሰናዳ ይላሉ አባቶች። እንዲሁ አፍ ንባብ እየነዳ ልብ ጓዝ የሚያሰናዳ ከሆነ ወደ ሌላ ቦታው ልብ ከሌላ ከሆነ እንደ ጸሎት አይቆጠርም። ድም እንዳለው እንደው ጊዜ ማቃጠል ይሆናል፣ ይህ ጸሎትም አይባልም። እና ትክክለኛው ንባብ የምታነበውን ታስተውላለህን እንዳለው ኢትዮጵያዊን የሐዋርያት ሥራ 8:30 ላይ በውኑ የምታነበውን ታስተውላለህን አለው። የሚመክረኝ ሳይኖር እንዴት አስተውላለሁ አለው። ማስተዋያውን ሰጠ ማለት ነው። አስተማረ። ስለ ራሱ ነው ስለ ሌላ ይናገራል ይህ ነቢይ አለው። ስለ ሌላ ስለ ኢየሱስ ክርስቶስ ነው። እንዲህ ነው ብለው ስብከተ ወንጌል ታስተማረ። ከዚህ በኋላ እነሆ ውሃ እዚህ አለ እንዳልጠመቅ ምን ይከለክለኛል አለው። ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን ካመንክ ይቻላል አለው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ። ጴጥሮስ 3 ዓመት ተምሮ ነው ይህን ቃል የመሰከረው። ኢትዮጵያዊ ግን 3 ሰዓት ባልሞላው ይህን ቃል መስክሮ ተጠምቆ ምስጢረ ጥምቀትን ይዞ ደስ እያለው ወደ ሀገሩ መጣ ነው። ለማስተዋል የሚለው ነው ትልቁ። የምታነበውን ታስተውላለህ፣ አስተዋለ፣ ትልቁን ምስጢር ይዞ መጣ ማለት ነው። ማንበብ ትልቁ ውጤት የሚገኘው እዚያ ነው። ያው 6ኛውና መጨረሻው ስግደት ነው። ሰው ከያዘ በኋላ ከመጨረሻ በኋላ ሰግዶ ይጨርሳል። አንድ ጊዜ መስገድ ይችላል ለሥላሴ፣ ዋናው 3 ጊዜ አብ ወልድ መንፈስ ቅዱስ የሚል 3 ጊዜ አምልኮ ስግደት ነው። ባላ ይባል ምን ማለት እነዚህ 3ቱ ግዴታ ነው። ሰንበትም ቢሆን ይሰገዳል። ሲሰገድ ግን ግንባር አፈር ነክቶ መነሳት አለበት። የአምልኮ ስግደት አፈር ነክቶ መነሳቱ ምንድን ነው? አፈር ነበርኩ አበጀኸኝ ካፈር ዘፍጥረት 2:7 ላይ ሰውን ከምድር አፈር አበጀው ነው አይደል የሚለው። ስለዚህ ከአፈር ፈጠርከኝ ሲል አፈር ይነካል ማለት። በሁለተኛው ደግሞ ግንባሩ አፈር ሲነሳ ሰው ሆኜ ነበረ አንተ መሬት ነህና ወደ መሬት ትመለሳለህ ባልከው ቃል ተመልሼ አፈር እሆናለሁ የሚለውን ይነግራል። 3ኛ ደግሞ አሁንም ግንባሩ አፈር ነክቶ ይነሳል። በዚህ ደግሞ ምን ይላል? አፈር ሆኜ ነበረ ነገር ግን ንቃህ መዋቲ በሚለው በአምላካዊ ቃል ተመልሼ ሰው እሆናለሁ የሚል 3ቱንም እነዚህን ፈጽሞ ይነሳል ማለት ነው። ስግደቱ ባጭር የንስሐ ስግደት ከሌለው ለአምልኮ ስግደት
እነዚህ ሶስቱ በቂ ናቸው። ክርስቲያን እያንዳንዱ ጸሎት ስርዓት ከሌለ ጸሎት ከጾም ጋር ካልሆነ ምጽዋት ከጾም ጋር ካልሆነ ጾም ብቻውን ብዙ ስለማይጠቅም ጾመን ጸልየን መጽውተን እንድንጸድቅ እግዚአብሔር አምላክ ይፍቀድልን። ስለበዛው ይቅርታ። ይብቃን። ይቆየን። ሰላም ለሁላችሁ።